የመካከለኛው ምስራቅ ጦርነት የንግድ መርከቦች ጉዞን ስጋት የተሞላበት በማድረግ በዓለም አቀፉ የአቅርቦት ሰንሰለት ላይ የዋጋ ጭማሪና የሎጂስቲክስ መዘግየት እንዲኖር ምክንያት ሆኗል። የዓለም አቀፍ ስጋት በኢትዮጵያ ጥላውን መጣሉ እሙን ነው። ለመሆኑ ሊፈጠሩ የሚችሉ ጥረቶችን ለመሸፈን ምን ቅድመ ዝግጅት እየተደረገ ነው ስንል በኢትዮጵያ የመድኃኒት አቅራቢ አገልግሎትን ጠይቀናል። ዓለም አቀፍ ቀውሱ የግብዓቶች ዋጋ እንዲጨምርና የሎጂስቲክስ ወጪ እንዲጨምር በማድረግ እንዲሁም የመድኃኒቶችና የሕክምና ግብዓቶች አቅርቦት ላይም የራሱን ጫና እንደሚያሳድር ይጠበቃል። ነገር ግን በኢትዮጵያ በመድኃኒቶችና በሕክምና ግብዓት አቅርቦት ላይ እስካሁን ያሳደረው ተጽዕኖ አለ ወይ ስንል ላቀረብነው ጥያቄ ለጊዜው ምንም አይነት እጥረት እንዳልተፈጠረ ለጣቢያችን ተገልጿል። ኢትዮጵያ ለ6 ወራት የሚበቃ የመድኃኒቶች ክምችት አስቀድማ የያዘች መሆኗ እጥረቱ እንዳይፈጠር አስተዋጽኦ ማበርከቱን ገልጸዋል። እኛ እንደ ሀገር ተዘጋጅተናል ብለን የምናስብበት ሁሌም 6 ወር ስቶክ እንይዛለን። ጤናማ ስቶክ ነው የምንለው 6 ወር ስቶክ ስንይዝ ነው። ስለዚህ ከ6 ወር በታች ሲሆን ጤናማ አይደለም ስቶካችን ብለን ቶሎ እናሟላለን። ስለዚህ ስቶክ አለን። አሁን ያለው ክራይስ ምን ያህል ጊዜ እንደሚሄድ አናቅም፣ ግን ደግሞ ተጨማሪ ስቶኮችን መያዝ አስፈላጊ ስለሆነ ለዛ ቅድመ ዝግጅት እያደረግን ነው ያለነው። በርካታ መድኃኒቶችና የሕክምና ግብዓቶች ከውጭ እንደሚገቡ ያነሱት የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ ዓለም አቀፍ ቀውሱ የግብዓቶች ዋጋ እንዲጨምርና የሎጂስቲክስ ወጪ እንዲጨምር ማድረጉ የመድኃኒቶችና የሕክምና ግብዓቶች አቅርቦት ላይም የራሱን ጫና እንደሚያሳድር አንስተዋል። ምርት ላይ ተጨማሪ ወጪ ይጨምራል ማለት ነው። አጓጓዙ ላይ ነው አንደኛው ደግሞ ኢምፓክት የሚመጣ ሎጂስቲኩ አጠቃላይ በተለይ በሲ የሚመጣ በባህር የሚመጣ የመዘግየት ይታያል። ብዙ ቦታ ላይ የወጪ በጣም ከፍ አድርጎ ነው የሚመጣ። ስለዚህ የሚዘገይ ከሆነ ወጪ ከፍ የሚያደርግ ከሆነ ብዙ ሎጂስቲኮች ሌላ መንገድ ነው የሚመርጡት፣ ከኮንፍሊክቱ ርቆ ነው የሚመጡት። ስለዚህ ረጅም መንገዶችን ይዞ ነው የሚመጡት ማለት ነው። በርካታ መድኃኒቶችና የሕክምና ግብዓቶች ተጓጉዘው ጅቡቲ መድረሳቸው ለኢትዮጵያ ጠቃሚ መሆኑን ገልጸዋል። ዋና ዳይሬክተሩ ከቀውሱ በፊት ተገዝተው በጉዞ ላይ ባሉ መድኃኒቶችና የሕክምና ግብዓቶች ላይ ጫናው ባይታይም ከአቅራቢዎች ጥያቄዎች እየተነሱ በመሆኑ ከባለድርሻ አካላት ጋር ጫናውን ለመቀነስ በቅንጅት እንደሚሰራ ጠቁመዋል። የጤና ሚኒስቴርም ጫናው ተገልጋዩ ሕብረተሰብ ላይ እንዳይደርስ ከባለድርሻ አካላት ጋር በትብብር እንደሚሰራ ገልጸዋል። አሁን የለም፣ እስካሁን የታየ የለም። ብዙ ግብዓቶች ወደ ጅቡቲ ደርሰዋል። ክሊራውት እያደረግነው ነው። አሁን የተከሰተ ይሄ ነው የምንለው የለም። ነገር ግን አቅራቢዎቻችን ጥያቄዎች አንስቶታል። ስለዚህ ወጪ ጫና በዝቶብናል፣ ሪሩት ማድረግ መተናል የሚል እጩ እንደ ማንኛውም ግብዓት የሚያቀርቡ ስለሆነ ይሄን ለማቋቋም ነው የባለ ድርሻ አካላትን እንደዚህ አይነት ፎረም ላይ ያቀረብ ነው። በዚህ ውስጥ እንግዲህ ብዙ ባለ ድርሻ አካላት የራሳቸው ሚና አላቸው። ባንክ የራሱ ሚና አለው። አየር መንገድ የራሱ ሚና አለው። ሎጂስቲክ የነኚህ ድጋፍ ይፈልጋል። ቅድሚያ መስጠት ያለበት የትኛው ነው? የግብዓት የሕክምና ግብዓት ቅድሚያ ነው መሰጠት ያለበት። የትኛውም ፖርት ላይ ይኖር ቅድሚያ እነሱ ፒክ ማድረግ አለባቸው። ለምን የመንገዱን ርዝመትና ዲሌይ የምናካክሰው ቅድሚያ ሲሰጥ ብቻ። ይሄን ተከትሎ ሊመጡ የሚችሉ ተጨማሪ ወጪዎች ካሉ ደግሞ እሱ እንዴት ሚቲጌት እናደርጋለን፣ እንዴት ይሄን ወጪ እንቀንሳለን የሚል ውይይት ላይ እንዴት የተሻለ አማራጭ የተሻለ ወይ አድርገን አፍጥነን አምጥተን ወጪ በሚቀንስ አግባብ ምን ሰራ የሚል ወጪ ቅነሳ ላይ እየሰራን ያለ ነው። ትራንስፖርትም ወደ ክልሎች ስንልክ መድኃኒቱን በተበጣጠሰ ሳይሆን በተቀናጀ አግባብ ግብዓቶች ወደ ክልል እንዲሄዱ እያደረግን ያለ ነው። ስለዚህ ነዳጅ እንቀንሳለን፣ ወጪ እንቀንሳለን። ስለዚህ ወጪ ቆጣቢ የሆነ አሰራር ስርዓት ዘርግተናል። አይሆፕ አሁን ያለው ክራይስ ምን ያህል ጊዜ እንደሚሄድ ባናቅም አሁን ባለው ሁኔታ ላይ ግን እንደ አገር እኛ በቂ ስቶክ ይዘን ተዘጋጅተን እንዳለን ነው ምን ገመግመው ማለት ነው። ዶክተር አብዱል ቃድር የኢትዮጵያ አየር መንገድ መኖሩ የባህር መተላለፊያዎች ቢዘጉ እንኳን ለመድኃኒቶችና ሕክምና ግብዓቶች ቅድሚያ ሰጥቶ የማምጣት አቅም ያለው መሆኑ በቀውሱ የሚኖር ጫናን ለመቋቋም ያስችለናል ብለዋል። ጥሩ ነገር ምንድነው የኛ ሀገር አድቫንቴጅ ከሌላው ሀገር እንደው ስናየው ኢትዮጵያ አየር መንገድ በመኖሩ በጣም ትልቅ አድቫንቴጅ አለ። ለምን ብዙ ቦታ ያዳርሳል። ኢትዮጵያ አየር መንገድ ብዙ ፖርት አለ፣ ብዙ ፖርት ላይ ያነሰልናል። ስለዚህ እነሱ ግብዓትም ሌላው መድኃኒት ኢቭን የባህሩ ብንቸገር እንኳን በአየር መንገድ ማምጣት የምንችልበት ሁኔታዎች አሉ። ኮስቱ ከፍ ብልም ማለት